ኢቢኤስ እና ቅጥረኞቹ ጋዜጠኞች። ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል እሷ ቤተክርስቲያን ላይ ይሄን ካደረገች እውነቱን መናገር አለበት። ዘርፌ በጣም የሚሸት አፍ አላት። አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ ህዝቡ በቁም የሞተው ጋዜጠኛ ሲል የኢቢኤስ ጋዜጠኛ ዮናስ ከበደ ላይ ወርዶበታል። ምንድነው ያጠፋው? በእስራኤል ውስጥ ሄደው እንግዲህ የህፃናት ደምን ሸፍነዋል። ምን ቢያጠፋ ነው በዚህ ደረጃ ልክ የወረዱበት የሚለውን እንግዲህ አዲስ መረጃ አለ። እሱንም ማስመለከታችሁ ነው የሚሆነው። እንዲሁም ዘመድኩን በቀለ የዘርፌ አፍ ይሸት ነበረ፣ በዚህ ደረጃ ቤተክርስቲያንን ካጋለጠች እኔም ስለሷ እናገራለሁ ብሎ ያወጣው ነገር አለ። እሱንም ማስመለከታችኋለሁኝ። እስቲ ከዚህ ቪዲዮ እንጀምር። እስራኤል ዳንሳ ምንድነው ያጠፋው? ወጡት ማሳጃን እንዲያረጋት ይዞ ጣፍ ያረጋል፣ ወይ እጁን ጥፍ ስር ይገታል፣ ወይ ደግሞ ሱሪ ስር እጁን ይከታል። ያው በጌታ ፊት ነው የምናገረው። ይሄ ምንም ስም ለማጥፋት ምናምን ነገር አይደለም። ኖርማሊ እንደዚህ አይነት መንፈስ ነው ያለበት። ስትጠጋው እና ይጸልይልኝ ብለህ ከተጠጋው አንቺ እኮ በጣም ነው ያማረብሽ ይላል መጀመሪያ። አንቺ በጣም አምሮብሻል እንዴ ምንም ነገር አልከሽ አታውቂም እንዴ ምናምን ይላል። አንቺ ለማን ትሰጫለሽ? ለማን ከማን ጋር ተኝተሽ ታውቂያለሽ? አንቺ አሰጪኝም። ይሄው በጌታ ፊት ነው የምናገረው። ምኑን አሰጪኝ ማለት በቃ ብልግና ነው፣ ባለጌ ነው። እግዚአብሔር በሚያውቀው እንደዚህ አታረጊም፣ እንደዚህ አትሆኚም ሲለኝ እኔ ጉሻቱን ነው የሚመስለኝ፣ ማለት እንዲህ እየቀለደ ምናምን ነገር ነው የሚመስለኝ። ቁልፎች እኔ ጋር አለ፣ የቢሮ ማለት ነው። እሱ ልክ አገልግሎት ሲጨርስ ህዝቡ ይከተለዋል እና የሮጭ ከፈትኩኝ። ስከፍትለት አጋጣሚ ሆኖ ፓስተር አስደሳች ቢሮ ላይ ትልቅ ሶፋ አለ እና እንዲህ ልክ ስገባ ነይ ተኝ አለኝ። ምን ሰላም እዚህ ላይ ሲለኝ እዩ ገባ፣ ነብይ እዩ ማለት ነው። እሱ ገባ። ሲገባ በጣም ስለደነገጥኩ ማለት ነው። ተኝ እያለኝ ነበረ ሶፋ ላይ ማለት ነው። እንዴት እዚህ ሶፋ ላይ ብተኛ ቢሮ ላይ ምን ያደርገኝ ነበር? ከዛ በጣም ወዳት ጓደኛ ያለች እንዲህ እኮ አለኝ ብዬ ስላት አለች እግዚአብሔርን። ከዛ እንደነገጥኩኝ ለማን ዝም በይ በቃ አለች። ዝም በይ በቃ ስትለኝ እሺ በቃ ብዬ ታውኩኝ ማለት ነው። ይሄን ነገር እንግዲህ ቪዲዮን እንደተመለከታችሁት ነውና ምናልባት በፕሮቴስታንት ወንድሞቻችን እኛ ስንናገረው የማያምኑን ነገር ከራሳቸው ቤት መስማት አለባቸው ብዬ ስላሰብኩኝ ነውና እስራኤል ዳንሳን የማያውቀው ሰው ይኖራል ብዬ አላስብም። ያደረገውንም ተግባር በተለይ ሴቶች ላይ እንደምትመለከቱት ነውና ከዚህ በፊት በጣም ብዙ መረጃዎች ወጥተው ነበረ፣ ግን ዲፌን ያደረገ በቃ ራሱን እየተከላከለ ሲናገር ነበርና ለማንኛውም እንግዲህ እውነቱ ይሄንን ይመስላል። ሴቶቻቸው ራሳቸው ናቸው እየተናገሩ ያሉትና ስለዚህ ከእንደዚህ አይነት ነብያት ምንድነው የሚጠብቀው? ከምንም በላይ ደግሞ ያስገረመኝ ራሱን ዲፌንድ እያደረገ እንትን ለማለት የሚሞክረው ነገር ነውና ስለዚህ ሁላችሁም እስቲ ሐሳብ ስጡበት። ምናልባት ፕሮቴስታንቶችም ካላችሁ እንደዚህ አይነት ነብይ ምንድነው የሚጠበቀው? ሐሳባችሁን እንጠብቃለን። ነፃነት ወርቅነህ እንግዲህ ማረፉን አስመልክቶ ወደ 50ኛ ቀን አልፏል አይ ቲንክ እና በጣም የልብ ወዳጅ በሴፎ ሾው ላይ ቀርቦ ነበርና ህዝብ እየጠየቀ ያለው ጥያቄ አለ። ነፃነት በዚህ ደረጃ ልክ የሚሰራ ከሆነ ለምን ነው ሀብታም ያልሆነው? ይሄንን እንግዲህ ራሱ ጓደኛ መልሶታል። እሱን እናድምጠው። በተለይ እህቶቼ ምክር አሮጊት አይደለም እንግዲህ ምክር ምክርና ሰልገና አሮጊት ምክር በተለይ ትዳራችን ውስጥ ሰው ማስገባት እናት ብትሆን ማለት ለሰው አትናገር። አንድ እርምጃ ከሄዳችሁ አለቀ ትዳር። አንድ ሰው እናትሽም ትሁን ጓደኛ ትሁን ለሆነ ሰው ከነገርሽ ከዛ በኋላ ትዳርሽ እንደፈረሰ ማወቅ አለብሽ። እውነት ነው። ትዳር ሚስጥር ነው። በፍጹም እውነት ነው። በፍጹም ማለት ነው። አትሻገሪም። አንዴ ብቻ እንዲያረገኝ ካልሽ ያልሻት ቀን ትዳርሽ ፈርሷል። እውነት ነው። አሳልፈሽ መስጠት አለቀ በቃ። ከዛ በቆ ይረዝማል እኮ እሷ ለዛ ለሰል በቃ ሰው ደግሞ ሁሉ ሰው ካወቀት ይሄን አንቺ ደግሞ ተቀጥያለሽ። ለምን ታዲያ አልፈታውም ትያለሽ? እንደረደረ ያለሽ ለመፍታት የሚያግዘውም ብዙ ነው። ሰው ካወቀው ምናምን ትያለሽ እና ይሄን የሚያደርገው ሰይጣን ነው። ስለዚህ ድብቅ ያለ ትዳር ድብቅ ብለን የምንኖርበት ነው እንጂ ማን ከማን ጋር ይኖራል? ምክንያቱም አንድ ሰው ሁለት ሆኖ መኖር ከባድ እኮ ነው። የሰው ሁለት አንድ ላይ ለማድረግ እኮ በጣም ብዙ ዘመን ይፈጃል። በጣም አንቺ የተለየ ካልቸር ነው፣ እሱም የተለየ ነገር ነው ያለው፣ የተለየ አስተሳሰብ የተለየ እንደዚያ ሰዎች እኮ እስኪዋሃዱ እኮ ጊዜ ይፈልጋል። ስለዚህ ትዳርን መጠበቅ ትልቅ ነገር ነው ብዬ አስባለሁ። እናት ብትሆን የራስሽ እናት ትዳር ላይ መግባት የለባት በፍጹም ሚስጥር። በቃ ምንም ማረክሽ ምንም እኔ አሁን ስለ ባለቤቴ ማማን የትኛውም ጓደኛዬ ወይ በስማማ የተባረከ ትዳር ነው የሚል ወይኔ ውበቱ ደስ የሚል ባል ምናምን ነው የሚለው። ወጥቼ እንደዚህ ነው ባሌ እንደዚህ ነው እንደዚህ ለምን
ራስሽን ማለት ነው። ስለዚህ ባልሽን ከወደሽው የምታስከብሩ ራስሽ ነሽ። ገበናውን ሸፍነሽ ማለት ተቀበለሻል። አካልሽ እኮ ነው። አሁን ራስሽ ራቁታችን ይላል እንደኛ አንሄድም እኮ አይደል? ራቁታችን ይላል ትላልም እሱ ነው። ሽፍን አድርገሽ የምትይው ሚስጥር ነው ዳር ውስጥ ነውና በዚህ ደረጃ ሲሰራ ከነበረ እንዴት ሀብት የለውም እንዴት ንብረት የለውም ብለው ሲጠይቁ አይቻለሁ። ለምን እንደዚህ ሆነ ይመስልሃል? አስኒ አንተ ጓደኛ ሀብት አለው ነፂ እኮ በጣም ሀብታም ሰው ነው። በጣም ሀብታም። እኔ አሁን እንደዚህ ከመለብሰው በእርግጠኝነት አሁን የጫማ እሱ ያመጣልኝ ነው። ነፃነት አንድ ቤት ገባ ማለት ምንም ማጋነን አይደለም። አሁን 22 ብትሄድ ያግራንድን ታውቀዋለህ? የድሮ የግራንድ ጋሽ ታዴ ቤት ምናምን እዛ አሁን መደዳውን እንደዚህ ሰው ካለ በቃ የነፃነት ፍላጎት ምንድነው? ከሰው ጋር መሆን ይፈልጋል። ደረጃ ይልና ነፃነት ወርቅነህ ሰው እንደሚሰበስቡ ማንም ሰው አይሰበስብም። ስብስብ ይላል በቃ ሰው እዛ ጋር ነፂ ለሽንት የሚወጣ መስሎ ሲባል ሂሳብ ተከፍሏል ነው። ማን ከፈለ? ነፂ ከፍሏል። አሁንም አለ። ችግሩ ባንክ ማስቀመጥና ኪስ ማስቀመጥ ነው። ነፃነት ምንም አያጎድልም፣ ለማንም ለልጆቹ አያጎድልም፣ ለቤቱ አያጎድልም፣ ለማንም አያጎድልም። ግን ነፂ ምንድነው? ሞተር ነው፣ ሲሰራ ነው። ነፂ ሲቆም ቆመ ነው። እንደዚህ ሲባል ነፂ ቸግሮት ምናምን ተርቦ ምናምን ኖሮ ቤተሰቡ ተበድሎ አይደለም፣ በመስጠት ስለሚያምን ነው። ነፂ የሚቀመጥ ነገር የለውም። እኛም እንግዲህ የምንናገረው ነገር ቢኖር ይሄ ነው። የሰው ልጅ ብዙ ሀብት ሊያበረክት ይችላል በምድራዊ ነገርና ከምንም በላይ ደግሞ የሰው ፍቅር ነፃነት ከገንዘብም በላይ የሰው ፍቅር የሰው መውደድ አለው። ይሄ የሚዋሽ ነገር አይደለምና በእውነት በጣም ትልቅ ሰው ነው ያጣ ነው። እግዚአብሔር አምላክ አሁንም በድጋሚ ነፍሱን ይማርልና ደሃ ነው ብላችሁ ለምትጠይቁ አንዳንድ ሰዎች እንግዲህ መልሳችን ከገንዘብም በላይ የሰው ፍቅር ለሁሉም የሚሰጥ አይደለም ለአንዳንዶች ካልሆነና የሰው ፍቅር ያለው በጣም ሀብታም የሆነ ተወዳጅ አርቲስት ነበር ብለን እንናገራለን። ለማንኛውም እንግዲህ ወደ ሁለተኛው እርሳችን ስንመለስ ዘመድኩን በቀለ ስለ ዘርፌ በዚህ ደረጃ ልክ መናገር ለምን አስፈልገው? እስቲ ከራሱ እናድምጠው። እሷ ቤተክርስቲያን ላይ ይሄን ካደረገች እውነቱን መናገር አለብኝ። ዘርፌ በጣም የሚሸት አፍ አላት። አፏ ይሸታል። ዘማሪ ቴዎድሮስን ጠይቁት። ዘማሪ ቴዎድሮስ ዮሴፍን ጠይቁት። ዮሴፍ ቴዲ የሚለኝ እንደሱ ስለሆነ ማለት ነው። እና እንደፈለጉ ለመሆን ደግሞ አትመችም። እንትኑ በሌላ ነገሯ ለዝሙት ይፈልጓትና ከዛ በኋላ ደግሞ ሲቀርቧት ደግሞ ከዚህ ጠረን አለ እና ብዙ ሰው ከመሞት ሄዳ ነው ብዙ ሰው እንትን ያለው ብሎ በዚህ ምክንያት እውነቱን መነጋገር አለብን። ዘርፌ መጣት ነገር አሁን አስተካክላው ከሆነ አሁን ምናምን ከሆነ አላቅም። ችግሩ ግን የነበረባቸው እነዚህ የኛ ጋለሞቶች ዋና ችግራቸው በሙሉ እንዳያልቁ ዋና ምክንያት የሆነባቸው የአፏ ጠረን ከውስጥ የሚመጣ የአፍ ጠረን በጣም በጥፎ የአፍ ጠረን ነበረባት። ስለዚህ ሊተኟት ይፈልጋሉ፣ ሊጎለምቱ ይፈልጋሉ፣ ምን ይፈልጋሉ? ግን ደግሞ በየት በኩል እንደዚህ እያሉ ይሄዳሉ። ይሄ በሕክምና በጠበልም በምርመራም የሚስተካከል ነገር ነው። ለብዙዎቹ ግን ያዳናቸው የዘርፌ የአፍ ጠረኗ ነው። ያ የአፍ ክርፋቷ አሁን ወጣና የበለጠ ደግሞ ቤተክርስቲያን ላይ እንድታስታውቅ አደረጋት ማለት ነው። አሜን ነው፣ አሜን ነው፣ አሜን። እንደዛ ነው። ስለዚህ ዘርፌ በኢትዮጵያ ቤተክርስቲያን ውስጥ የኢትዮጵያ ቤተክርስቲያን ከትቢያ አንስታት አሰብ የነበረች ናት። የወሎ ሰው ናት። ከኤርትራ ስትባረር የኢትዮጵያ ተቀብላት ከዚያ የብአዴን አገልጋይ ሆና ዘፋኝ ሆና ከዚያ ዱባይ ሄዳ ሲጋራዋን ጫቷን ስትቀጠቅጥ ከርማ ከዛ እናት ቤተክርስቲያን ተቀብላት ጻድቃኔ ማርያም አስቀምጣት እንባዋን አብሳላት ማንም ያላገኘውን ክብር 40 ዓመት 20 ዓመት ቤተክርስቲያንን ያገለገሉ ሊቃውንት የቡሊያት የሐዲሳት ሊቃውንት መሪ ጌቶች ድምፃውያን እነኔታ ገብረ መስቀል የላሊበላው የቤዛ ኩሉ ዓለም ያላገኙትን ክብር በመቃብር ቤት የሚሰቃዩ ሰዎች እያሉ እሷ
ከመሸታ ቤት አምጥቶ እግዚአብሔር ከሺሻው ላይ አምጥቶ ቀጫቱ ላይ አምጥቶ እግዚአብሔር እንዲህ ማድረግ ይችላል ብሎ አምጥቶ አውደ ምሕረት ላይ አቆማት። ብፁዕ ወቅዱስ አባታችን ቃለ ምዕዳንና ቡራኬ ከመስጠታቸው በፊት እህታችን ዘማሪት ድምፀ መረዋዋ ዘርፌ ከበደ ትዘምርልናለች እየተባለ የዕለቱ መምህር ሳይሰብክ የዕለቱ ሊቃውንት እንትን ሳይሉ ወረባቸው በጫጫታ የሰንበት ተማሪዎቹ ዝማሬ ወር የለፉበት 6 ወር የለፉበት ዝማሬ ሳይሰማ እሷ ከፓትርያርኩ በፊት ከሊቀ ጳጳሱ በፊት ቀርባ ያንን ሁላ ወፈ ሰማይ ምዕመን ስታስብል ስታዘፍን ስትጨርስ ደግሞ እንትኑ ተቀብሎላት የስብከት ወንጌል ኃላፊው የመድረኩ መሪ ተቀብሎ በእውነት ምዕመናን በእውነት ሰማችኋት አይደል? አጥንት የሚያል ፀጉር የሚነቅል በእውነት አንጀት የሚል ሰማችኋል? አቤት የእግዚአብሔር ስጦታ በሉ። ሲዲው እዛ ጋር አለ 20 ብር ነው። ካሴቱ 15 ብር ነው። የታችን ነው ግዙ ተብሎ ቀረጥ የለው ያ ሁላ ህዝብ ያን የዘመድኩንን ሐሳብ እንደተመለከታችሁት ነው። ዘርፌ ሰሞኑን ሶሻል ሚዲያ ላይ በጣም ስታበጣበጥ ነበርና ምናልባት ስለራሷ ነገር ብትናገር ችግር አይኖርብንም። ግን የተናገረቻቸው ነገሮች በሙሉ በእውነት በጣም የብዙ ሰው ቤት የሚረብሽ ነውና ቤተክርስቲያን ገፊ ነች እስከማለት ደርሳለችና እኔ እንጃ ምን እንደምናገር አላቅም። አንዳንዴ ቃላቶች ራሱ ያጥራናልና ሰው ስለራሱ ሃይማኖት በየትኛውም ደረጃ ልክ ቢያወራ ችግር የለበትም። ነገር ግን አንድ ቀን እንኳን ሰበት ሳትማር መታ ከዘፈን ወደ መዝሙር ህይወት ገብታ በቤተክርስቲያን ህይወት ውስጥ እንደዛ አልፋ ቤተክርስቲያን ላደረገችላት ነገር መልሷን እንግዲህ እንደሰማችሁት ነውና ይሄንን አስመልክቶ ነው ዘመድኩን ፕራይቬት የሆነውን ነገር እስከ ማውጣት የደረሰውና በአገልግሎት ላይ እንግዲህ የሚያገለግሉ ሰዎች ራሳቸው ያውቁታል። ዘመድኩን በዚህ ደረጃ ልክ መናገሩ ብዙዎችን አስቆጥቷል። ምክንያቱም የብዙዎቻችን ችግር ሊሆን ይችላል። ነገር ግን ዘርፌ ላይ እንኳን የተናገረባት እስከሚያስብል ድረስ ነውና ለማንኛውም አሁንም ልቦና ይስጣት ከማልጭ የምንናገረው ነገር የለም። ወደ ሁለተኛው ርዕስ ስንመለስ የኢቢኤሱ ጋዜጠኛ ዮናስ ምንድን ነው ያደረገው? እስቲ እንመልከት። ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱን ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም። ከዛሬ 2 ዓመት በፊት ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና ተናግሬ ነበር። የኢቢኤስ አጀንዳ ምን እንደሆነ ከዛሬ 2 ዓመት በፊት ተረተነዋል። በጣም ግን ሊገርመን የሚገባው ነገር እነዚህ ሁለቱ ጋዜጠኞች ናቸው፣ ስምዖን ደረጄና ነጻነት ላቀው። እስከዛሬ ድረስ ስለ ፍልስጤማውያንና እስራኤል በምንዘግባቸው ዘገባዎች ላይ አብዛኞቹ ሙስሊም ያልሆኑ ሰዎች እስራኤልን በመደገፍ ብዙ ነገር ሲናገሩና ሲሳደቡ ነበር። ምንም እንኳን እስራኤል ክርስቲያኖችን ባትደግፍም ክርስቲያን ስታይ ምራቃቸውን ብተፋባቸውም ከሙስሊም ጥላቻ የተነሳ እስራኤልን ሲደግፉና በፍልስጤማውያን ሞት ሲደሰቱ ተመልክተናል። እነዚህ ሁለቱ ጋዜጠኞች ግን እጅግ በጣም በሚያስደንቅ ሁኔታ ሰብአዊነትን አስመልክተናል። ክብር ይገባቸዋል። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሂደው እንደነበር አስታውቋል። በጣም የሚያሳዝነው ደግሞ የኬንያና የሌሎች ሀገር ጋዜጠኞች ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋት ለመሸፋፈን ሙያችንም ህሊናችንም አይፈቅድም ሲሉ የኢትዮጵያ ጋዜጠኞች ግን ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጥላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል ሲሉ ብዙዎቹ አውግዘውታል። እንግዲህ ዓለም የሚያውቀው ጦርነት የእስራኤልና የፊልስጤም ነው ታውቁታላችሁና
ይህንን አስመልክቶ እንግዲህ ከኬንያም ከኢትዮጵያ ውስጥም ተውጣተው የሄዱ ጋዜጠኞች ነበሩ። እንግዲህ የኬንያዎቹ ጋዜጠኞች ይህንን ነገር ለመሸፈን ምንም አቅሙ የለንም እስከ ማለት ደርሰዋልና የኢትዮጵያ ጋዜጠኞች ደግሞ እንደሰማችኋቸው መረጃ እንደወጣባቸው እንግዲህ ገንዘብ ተቀብለዋል። እስራኤል ራሷን እየተከላከለች ነው፣ ምንም ያደረገችው ነገር የለም እስከ ማለት ደርሰዋልና እውነታችሁን ነው ወይ ነው? ምክንያቱም ከጋዜጠኝነትም ከሰብአዊነትም አንጻር ስንመለከተው ኢትዮጵያ ውስጥ እኮ እየሆነ ያለው እኮ በየትኛውም ክልል ውስጥ በአማራ ክልል በትግራይ ክልል ብትመለከቱ እኮ እየሆነ ያለው ይሄ ነውና በእውነት ለመናገር የማንዋሸው ነገር ምንድነው በትግራይ ውስጥም በአማራ ክልል ውስጥ በራሳችሁ ሀገር ኢትዮጵያዊ ተብላችሁ በምትጠራባት ሀገር ውስጥ እየተደረገ ያለውን ነገር እንደሸፈናችሁ ነው የምናውቀው። የሌላ ሀገር ህፃናት ሞተ ማለት እዚህ ነው። ስለ ሃይማኖት ስለምን ስለ ብሔር አይደለም የምንኖረውና ስለ ህፃናት ደም ግን በዚህ ደረጃ ልክ እንዴት ወታችሁ መልስ እስካልሰጣችሁ ድረስ አሁንም ቢሆን የምናስበው በህፃናት ደም ላይ እንደቆማችሁ ነውና ስለዚህ በቁም መሞት ይሻላል በቁም ከመሞትና እግዚአብሔር አምላክ ልቦና ይስጥ። አሁንም ግን ወታችሁ እንደምትናገሩ ተስፋ እናደርጋለን። የተፈጠረው ነገር ምንድነው ዲፌንድ ማድረግ የምትችሉ ከሆነ ይሄው መድረኩ የእናንተ ነው። ወታችሁ እንደምትናገሩ ተስፋ እናደርጋለን። ወደ ትዝታው ሳሙኤል ስንመለስ የገዛ ወንድሙ እንግዲህ ወደ ቤተክርስቲያን ዝማሬ ተመልሷልና ምንድነው የተፈጠረው? እስቲ ቪዲዮ ላስመልክታችሁ። ሰበር መረጃ አለ። በጣም ነው የገረመኝ እኔንም ጨምሮ። የትዝታው ሳሙኤል ልጅ ማነው? የትዝታው ሳሙኤል ታናሽ ወንድሙ በእናቱ በአባት አይገናኙም፣ በእናት የሚገናኙት የትዝታው ሳሙኤል ታናሽ ወንድም ዘማሪ በረከት ወደ ተሐድሶ እንግዲህ ትዝታውን ምን ያደረገ ተሐድሶ ሰዎችን በጣም ያስደነገጠ ነገር ነው ያደረገው። ምክንያቱም ከዛሬ ነገ ተሐድሶ እና የፕሮቴስታንቲዝም እንቅስቃሴን ይቀላቀላል ተብሎ በጣም ሲጠበቅ የነበረ በጣም ታለንት ፉል የሆነ የሚገርም ተሰጥኦ ያለው ግጥም የሚጽፍ ዜማ የሚሰራ ልጅ ነው እና ከዛሬ ነገ ኦፊሻሊ በተሐድሶ እንቅስቃሴ ውስጥ ይካተታል ተብሎ ሲጠበቅ እሱ ግን ባልተጠበቀ ሁኔታ ድምፁን አጥፍቶ ለኦርቶዶክሳዊ የሆነ ዝማሬ ማተቤን አልበጥስም ብሎ ኦርቶዶክሳዊ የሆነ አዲስ የንስሐ ዝማሬ ይዞ መጥቷል። ለዚህ ለአብይ ጾም በሚሆን ዝማሬው ገና አልተለቀቀም። ትኩስ ዜና ነው ይዤላችሁ የመጣሁት። ዝማሬው ገና አልተለቀቀም። እኔ ጋር ግን ትንሽዬ ደርሳኛለች። 1 ደቂቃ የምትሆን የዝማሬው ክፍል 1 ደቂቃ ከ30 ሰከንድ ገደማ የዝማሬው ክፍል ከስቱዲዮ በቀጥታ ይገባልኝ ነው። ሰምታችሁት የማታውቁ ዝማሬ ነው ይሄ። ስለዚህ ዝማሬ አሰማችኋለሁኝ። አሁን ማሰማችሁ ነው የሚሆነው። እናበረታታው፣ እናግዘው። ሁላችሁም ደግሞ ቲክቶከሮች በዚህ ዝማሬ መዝሙር እየሰራችሁ ብናግዘው እና በደንብ ወደፊት መጥቶ ደግሞ ወንድሙን እንቁልልጭ እያለ ቤተክርስቲያንን የሚያገለግል ልጅ እንዲሆን እናደርጋለን የሚል እምነት አለኝ። ዝማሬውን ተጋበዙልኝ። ስበድለውይ ቤትህ እንዴት ልምጣ ከፍቅርህ ረቄ ኖር ያለው ስቀጣ አሁን ግን ሲገባኝ በጸጸት ላለው ኃጢአት ቁጥር ካለው እኔ ነኝ አውቃለው። አሁን ግን ሲገባኝ በጸጸት ላለው ኃጢአት ቁጥር ካለው እኔ ነኝ አውቃለው። ላንተ እንደሚገባኝ አልቆምኩም፣ ላንተ እንደሚገባኝ አልኖርኩም። ኃጢአቴን ሳስበው እኔ የማለቅሰው እንዲህ ነኝ አውቃለው እኔ ጎስቋላው። እንግዲህ የሰማችሁት ነው የሚመስለው። መዝሙሩ የሚገርም ስራ ነው። ግጥም ራሱ ነው የሰራው። ዜማ አንዱ ጓደኛው ነው የሰራለት። በጣም የሚገርም ደስ የሚል ስራ፣ ደስ የሚል ግጥምና ዜማ ነው። በጣም ጸጋ ያለው ልጅ ነው። ወደፊትም ብዙ ነገር ያሳየናል።
ትዝታው ይህንን ጉድ ያወቀ አይመስለኝም እስካሁን። እስኪ ይህን ቪዲዮ በደንብ ኮፒ ሊንክ እና ሼር እያደረጋችሁ አድርሱለት፣ ፍቅራችሁን በማሳየት ይበልጥ እንዲበሳጭና ቅጥል እንዲል እናደርገዋለን። ቀጣይ ስለመቤታችን በመዘመር ደግሞ ይበልጥ የሚያስደነግጥ ስራዎችን ይዞ ይመጣል። ጠላት እያፈረ ይሄዳል፣ እኛ ግን ወደፊት እንሄዳለን ማለት ነው። እወዳችኋለሁ። በደንብ ኮፒ ሊንክና ሪፖስት ሼር እያደረጋችሁ ዘማሪ ትልቅ አካውንት ያላችሁ ሰዎች ደግሞ በዚህ ዝማሬ ቪዲዮ እየሰራችሁ ወደፊት እንዲመጣ ልጁ እናግዘው፣ እናበረታታው። የዩቲዩብ አካውንት አለው። የዩቲዩብ አካውንቱን ከታች ሊንኩን ጽፍላችኋለሁ፣ ከስር ሜንሽን አድርገዋለሁ። ስለዚህ እሱን እየነካችሁ እየገባችሁ ደግሞ የዩቲዩብ አካውንቱን ሰብስክራይብ አድርጉለት። ዝማሬው ሲለቀቅ ገና አልተለቀቀም። ስለዚህ ዝማሬው ሲለቀቅ መቼ እንደሚለቀቅ እነግራችኋለሁ። ሲለቀቅ እየገባችሁ ሁላችንም እናግዘዋለን ማለት ነው። ሁላችሁም ኮሜንት ላይ እየገባችሁ እንግዲህ እግዚአብሔር አምላክ በቤቱ ያጽናህ ማለታችሁን አትርሱና የእሱን ብቻ መጽናት አይደለም የትዝታው ሳሙኤልን የነዘርፊንም የድሮ አገልግሎታቸውን በማሰብ እንግዲህ እግዚአብሔር አምላክ ያሁኑ አንደበታቸውን ሲል የድሮ አገልግሎታቸውን በማየት ወደ ክርስቲያን እንዲመልሳቸው መልካም ፈቃዳችን ነው። በመጨረሻም ማስመለከታችሁ ስለ እንጦጦ ኪዳነ ምህረት የተሰጠ አንድ ታምራል። እባካችሁ ሂዱና ጸልዩ፣ የሚቀርባችሁ ነገር የለም ትለናለች እህታችን። እሷን እናድምጣት። እንጦጦ ኪዳነ ምህረት ሄዳችሁ ማታውቁ ሰዎች እባካችሁ ሄዳችሁ እዩት። ዛሬ ስለ ኪዳነ ምህረት ምስክርነት ልሰጥ የመጣሁት። እንደዚህ አይነት ቪዲዮ ሰርቼ አላውቅም፣ ግን I feel like I have to do it። እኔ እንደዚህ ብዙ ሃይማኖተኛ ሰው ሆኜ ምናምን ነገር አይደለም፣ የተደረገልኝ ነገር ማውራት ስላለብኝና ለሌሎቻችሁም ደግሞ ይጠቅማችኋል ብዬ ስላሰብኩኝ ነው። ለመጀመሪያ ጊዜ እንጦጦ ኪዳነ ምህረት ሄድኩ። ግቢ ከገባሁ ፈርስት ኦር ሰከንድ ይር እዛን ጊዜ ነው ማለት ነው። በቃ የዛ ቀን ከሄድኩ ጀምሮ ላይፌ በጣም ተስተካከለው ማለት እችላለሁ። እና for the first time እዛ ከሄድኩኝ በኋላ ያው ጸሎት አድርጌ ተመለስኩ። ከዛ ቀን ጀምሮ ከዛ ሰዓት ጀምሮ የለመንኳትን የጠየቅኳትን እስካሁን ድረስ ስታሳካልኝ ነበር ማለት ነው። እና ሰዎች እዛ እንጦጦ ኪዳነ ምህረት የምታውቁት ከሆነ ላይክ አበባ ምናምን በጣም ይቀመጣል እና ይገርመኝ ነበር። ላይክ ሁሉም ጸሎታቸውን ተሰምተው ነው ግን እንደዚህ የሚያደርጉት ምናምን ብዬ አስብ ነበር። እና የምርም ግን አሁን ላይ ስጠይቁኝ ላይክ ያንሳል፣ እንደው ከምታደርገው ከምትሰማው አንጻር በጣም ያንስባታል። እና እባካችሁ ጸሎት ካላችሁ የምትለምኗት ነገር ካላችሁ ሂዱና ለእንጦጦ ኪዳነ ምህረት ንገሯት፣ ይሳካላችኋል። ሲጀመር እንጦጦ ኪዳነ ምህረት ላይክ ሄዶ ጸሎት አድርጎ ተሳካልኝ የሚል ሰው በህይወት ያጋጥመኝ አያውቅም። እንኳን እንደዛ ሊያጋጠመኝ ይቅርና ከዛ ጊዜ ጀምሮ ዙሪያዬ ላይ በጣም የከበቡኝ ሰዎች ማያቸው ሰዎች ምናምን በአጠቃላይ ያደረገላቸውን የተሳካላቸውን ነገር ሁሉ ሲያወሩ ነውና በጣም የምደነቀው ማለት ነው። እግዚአብሔርን ያው መጀመሪያ ሁላችንም እዛ እስክንሄድ ጸሎት እስክናደርግ ምናምን የሆነ ተራራ ነገር ምናምን የሆነብን ሁላችንም ነን ብዬ አስባለሁ። ግን ከሄዳችሁ በኋላ አንዴ መቼም የማትቀሩበት ቦታ ነው የሚሆነው፣ እኔ እርግጠኛ ነኝ። እና ሁላችሁም ሄዳችሁ ከቻላችሁ ጸሎት አድርጉ። በጣም ነው ደስ የሚለው፣ ላይክ በጣም ነው የምትረጋጉት፣ በጣም ነው ሰላማችሁ የምታገኙት። እኔ ኢቨን እዚህ ውጪ ከወጣው በኋላ የአመቱ ኪዳነ ምህረት ምናምን ሲሆን እዛ ያለው ቫይብ በቃ እኔ ከምገልጸው በላይ ነው፣ የእውነት ነው የምነግራችሁ። እና እዚህ ስመጣ የሆነ የጎደል ካክል እንዲሰማኝ አድርጓል። ነገር ግን እዚህ ከመጣ በኋላ ደግሞ እግዚአብሔር ይመስገን ኪችነር ኪዳነ ምህረት አለች እና አንድ ጊዜ ራሱ ኪዳነ ምህረት ነግሬያት ፌል አድርጌ አላውቅም፣ ወይም አዝኜ አላውቅም፣ ተከፍቼ አላውቅም። ሁል ጊዜ መጨረሻው ደስተኛ ሆኜ አመስግኜ ነው እና ለምናት ለራሱ ስነግራት 100% እንደሚደረግልኝ እርግጠኛ ሆኜ ነው እና ሁል ጊዜ ራሱ እየተደነቅኩ ነው። እንጦጦ ኪዳነ ምህረት ሄዳችሁ ማታውቁ ሰዎች እባካችሁ ሄዳችሁ እዩት። በቃ ቢያንስ አንድ ቀን እንደምንጨክናችሁ ቢርቃችሁ ባይመቻችሁ ብዙ ሪዝን ቢኖራችሁ አንድ ቀን ግን እንደምንም ብላችሁ ሄዳችሁ እዩት። ለእኔ የደረሰችልኝ ኪዳነ ምህረት፣ እኔ የረዳችኝ ኪዳነ ምህረት እናንተንም እንድትረዳችሁ እንድትባርካችሁ በማሰብ ነው እና ያለኝንም ደግሞ ምስክርነት እንደተደረገልኝ ለመናገር ያክል ነው። ወዳችኋለሁ። መልካም በዓል። በመጨረሻም ቪዲዮውን እንደተመለከታችሁት ነው ለእህታችን የተደረገላት እንግዲህ ለሁላችንም ይደረግልን። እኔ እንጦጦ ኪዳነ ምህረት ሄጄ አላቅም፣ ሰሚነሽ ሄጃለሁኝ። ሰሚነሽ በጣም የተወደደ ቦታ ነውና እኔም ወደዛ እንድትሄዱ ሪኮመንድ አደርጋችኋለሁኝ። እኔም እንግዲህ በቻልኩት ከእህታችን ከተደረገላት አንጻር፣ በነገራችን ላይ ስንሰማው ትንሽ ነገር ይመስለናልና የተደረገለት ሰው ነው የሚያውቀው። ስለዚህ ወደ እንጦጦ ኪዳነ ምህረት እኔም እናንተም ለመሄድ እንሞክራለሁኝ። ለዛሬ ያዘጋጀሁት መረጃ ይህንን ይመስላል። ጋዜጠኞቹን አስመልክቶ የተነሳባቸውን ጥያቄ መልስ እንዲሰጡ ተስፋ እናደርጋለን። ቀጣይ አዲስ ቪዲዮ እስካገኛችሁ ቸር እንቆይ።